ልዑሉ ወደ ገደሉ ውስጥ ዘለለ። ነገር ግን ያረፈው በአንድ ደረጃ ላይ ነበር። ከመጀመሪያው ጀምሮ በምስጢር የተደበቀ ደረጃ በዚያ ነበረ። ሁለቱም ደረጃውን ተከትለው ወደ ታች ወረዱ። በመጨረሻው ጥግ ላይ ያንን አስማታዊ ዋሽንት አገኙት። ነገር ግን ምንም ነገር በቀላሉ የሚሆን አልነበረም። ዋሽንቱን በተጫወተበት ቅጽበት በክፍሉ ውስጥ የነበሩት ዋሽንቶች በሙሉ በአንዴ ነፍስ ዘሩ። ከእነዚህ ውስጥ እውነተኛው አስማታዊ ዋሽንት የትኛው እንደሆነ ማንም የሚያውቅ አልነበረም። እስኪደክማቸውና መሬት ላይ መቆም አቅቷቸው እስኪወድቁ ድረስ እያንዳንዱን ዋሽንት አንድ ባንዴ እየወሰዱ ይነፉ ነበር። ምንም ማውጫ የሌለው ማለቂያ የሌለውን የዋሽንት ክምር እያዩ በዝምታ ተቀመጡ። በዚህ ጊዜ ሜሪ በአንድ ጥግ ላይ አንዲት አይጥ ስትንቀሳቀስ አየች። አይጧ ግን ወዲያውኑ አምልጣ ተሰወረች። ልዑሉ አይጧ ሄዳ ለአይጦች ንግስት እንዳትናገር በመስጋት በመጀመሪያ ሜሪን ወደ ቤቷ መመለስና በላዩ ላይ የተደረገውን ድግምት ማፍረስ እንዳለባቸው ወሰነ። ወደ ኋላ ዞር ብሎ ሲመለከት ግን የወረዱበት ደረጃ ጠፍቶ ነበር። አሁን ምንም ማውጫ የለም። ሜሪ በሁለት ከባድ ምርጫዎች መካከል ተጨነቀች። ወደ ቤት ተመልሳ የሟች አባቷን ዕዳ መጋፈጥ፣ ይህም ማለት ዳውን የያዘባትን ያንን አስጠሊታ ሰው ማግባት ማለት ነው፣ ወይም ደግሞ እዚሁ መቅረት። ይህ ደግሞ እናቷ በእስር ቤት እንድትማቀቅ ያደርጋታል። ልዑሉ ቀስ ብሎ በመናገር ምንም ነገር ቢፈጠር እሷን ጥሏት እንደማይሄድ ቃል ገባላት። በእያንዳንዱ አስፈሪና ተስፋ አስቆራጭ ቅጽበት ውስጥ ቀስ በቀስ ሁለቱም ልብ ውስጥ ፍቅር እየበቀለ መጣ። በዚያ መውጫ በሌለው ጨለማ ክፍል ውስጥ መላውን ክፍል በሚያሞቅ ለስላሳ ስሜት አብረው መደነስ ጀመሩ። ሞርቲ ከዳር ቆሞ እየተመለከተ ራሱን በአዎንታ ነቀነቀ። በዚህ ጊዜ ዋሽንቶቹ በሙሉ አንድ ላይ እየተቀላቀሉ ወደ አንድ ትልቅ ዋሽንትነት ተቀየሩ። እውነተኛው አስማታዊ ዋሽንት በደማቅ ወርቃማ ብርሃን ታጅቦ ማንነቱን ገለጠ። አንድ በርም ከፊታቸው ቀስ ብሎ ተከፈተ። ልክ ወደ ቤተ መንግስቱ እንደገቡ ግን የአይጦች ንግስት በፊታቸው ድንገት ብቅ አለች። ልዑሉ ዋሽንቱን ሊጫወት ሲያነሳ እሷ ግን ቀደመችው። የአይጡ ልዑል ሜግን በቁጥጥር ስር አውሎት ወደፊት መጣ። ልዑሉም የድሮ ጓደኛውን ለማዳን ሲል አስማታዊውን ዋሽንት አሳልፎ ሰጣት። ሜግ ጭንቅላቱን ወደ ኋላ ዘንብሎ በሳቅ ተሞላ። ልዑሉንም ሞኝ ሲል ተሳደበ። ምክንያቱም እሱ ከመጀመሪያው ጀምሮ ከአይጦች ንግስት ጋር አብሮ ይሰራ ነበር። የእሷን የማር መርዝ ጠጥቶ ራሱ ወደ አይጥነት ተቀይሮ ነበር። ልዑሉና ሜሪ ወዲያውኑ በቁጥጥር ስር ዋሉ። አሁን የአይጦች ንግስት ሙሉ ቁጥጥሩን በእጇ አድርጋለች። በአስማታዊ ዋሽንት ታግዛ አሁን ማንም ሊያስቆማት አይችልም። ልጇ ንጉስ ሆኖ እንደሚነግስም አወጀች። ተኪውና በጉ ጓደኞቻቸው መያዛቸውን ሲያዩ ወደ ቤተ መንግስቱ ሰብረው ለመግባት ወሰኑ። በኩሽና ውስጥ ዋናው አብሳይ ያንን የባለፈውን ተርኪ ሲያዩ አንድ በርሜል አንስቶ ሰነዘረበት። ነገር ግን ተመቶ የወደቀው ራሱ አብሳዩ ነበር። ልዑሉ በማማው ላይ አስማታዊውን ዋሽንት ከተጫወተበት ጊዜ ጀምሮ በተርኪው ውስጥ አንድ ነገር ተቀይሮ ነበር። ያ የድሮ ፈሪነቱ ሙሉ በሙሉ ጠፍቷል። እጅግ በጣም ደፋር ሆኖ ነበር። ሁለቱ ጓደኛሞች በምግብ ማመላለሻው አነስተኛ ሊፍት በኩል ወደ አሮጌው ንጉስ ክፍል መግባት ቻሉ። ተርኪው ምንም ሳይናገር ንግስቲቱ ለንጉሱ ያዘጋጀችውን መርዝ በሙሉ ጠጥቶት ወዲያውኑ ራሱን ስቶ ወደቀ። በጉ በፍጥነት ከጠረጴዛው ስር ወሸቀው። ነገር ግን በአንድ ወታደር ታየ። ሁለት ወታደሮችም ወደሱ ተጠጉ። በጉ ጭንቅላቱን ዝቅ አድርጎ በኃይል ተጋጫቸው። ሁለቱንም ዘሮጣላቸው። ነገር ግን ከበሩ ውጭ ሙሉ የወታደር ስብስብ ይጠብቀው ስለነበር በጉ ተያዘ። ተረኪው አሁንም ራሱን እንደሳተ በመሆኑ ሌሎቹ በሙሉ ተጎድተው ወደ ንግስናው በዓል ተወሰዱ። የአይጦች ንግስት ለልጇ የስልጣን መውጫ መድረክ እያመቻቸች ነበር። አሮጌው ንጉስ መንቀሳቀስ መጀመሩን ስታይ ወዲያውኑ ያንን መርዝ እንዲያመጡላት አዘዘች። ነገር ግን ተርኪው ቀድሞውኑ ጨርሶት ነበር። የመጣላት ግን ተራ ውሃ ብቻ ነበር። ዘውዱ በአይጡ ልዑል ራስ ላይ ተደፋ። ህዝቡን በደስታ ጫ። ከዚያም አሮጌው ንጉስ በእግሩ ቆሞ ስነ ስርዓቱ እንዲቆም አዘዘ። የአይጦች ንግስት ግን አልደነገጠችም። አስማታዊውን ዋሽንት አንስታ ንጉሱን ተቆጣጠረችው። በክፍሉ ውስጥ የነበሩትን የሰው ልጆች በሙሉ የሰውነት ማጎልመሻ ስፖርት እንዲሰሩ አስገደቻቸው። በቁጥጥር ስር ያልዋለው ብቸኛው ተርኪ በወረቀት ምስሉ አማካኝነት ከእንቅልፉ ነቃና በፍጥነት ወደ ቦታው ሮጠ። አንድ በትር በአየር ላይ ተወርሮ መጥቶ ዋሽንቱን መታውና አስለቀቀው። በጉ ወደ ላይ ተወርሮ ዋሽንቱን በጥርሶቹ ነከሰው። ነገር ግን በደስታ ስሜት ውስጥ ሆኖ ሳለ ዋሽንቱ ካፉ አምልጦ ወደቀ። ሁሉም ይዘው ተረባረበ። ሜሪ ከአይጡ ልዑል ራስ ላይ በመረማመድ ወደ አየር ዘልላ ዋሽንቱን በትክክል በመያዝ ፈጣንነቷን አሳየች። ከዚያም ዞራ ለአሮጌው ንጉስ ሰጠችው። ንጉሱ ዋሽንቱን ተጫወተው። እያንዳንዱ አይጥ ወዲያውኑ እውነተኛ ማንነቱ ተጋለጠ። መንግስቱ ወደ ቀድሞ ሁኔታው ተመለሰ። በማግስቱ ጠዋት ፀሐይ ስትወጣ ሜሪ ከልዑሉ እይታ ተሰወረች። አይኗን ስትከፍት ራሷን ያገኘው በቤት ውስጥ ነበር። ሁሉም ነገር ወደ ነበረበት ተመልሷል። ሙሉ ጀብዱ የባለፈው ምሽት ህልም ይመስል ነበር። ነገር ግን ከእንቅልፍ መንቃት እውነተኛውን ዓለም አላጠፋውም። ሜሪ ስለ እናቷ ስትል የሟች አባቷን ባለዕዳ ለማግባት ወስና ነበር። ባለዕዳው ሊስማት ሲጠጋ እናቷ በድስት መጥበሻ በሩን ሰብራ ገባች። ከዚያም ሜሪ በምናቧ ማስፈው የማታውቀው ሰው በሩ ላይ ብቅ አለ። ባለዕዳው የእነሱን እጅ መያዝ ሲመለከት በቁጣ ብሎ ልዑሉ እንዲወጣ አዘዘው። ልዑሉ ግን ካለበት ንቅንቅ አላለም። ይልቁንም በዚሁ ጠዋት የሚረባት የነበረባቸውን ዕዳዎች በሙሉ ለአበዳሪው ከፍሎ እንደጨረሰ ነገረው። የባለዕዳው የነበረው ነገር ሁሉ አሁን የልዑሉ ሆኗል። ባለዕዳውም ራሱን ዝቅ አድርጎ ተሸማቆ ወጣ። ልዑሉ በአንድ እግሩ ተንበርክኮ የትዳር ጥያቄ ቀረበላት። በመጨረሻም ሁለቱ ፍቅረኛሞች ተገናኙ። ከዚያ ቀን ጀምሮም በደስታና በሰላም አብረው ኖሩ።